ሁል ጊዜ እድለኝነት ይሰማኛል። እኔ ሁል ጊዜ ሰላም ይሰማኛል። እኔ ሁል ጊዜ ደስታ ይሰማኛል። ምን አይነት መታደል ነው ግን በጌታ በኢየሱስ በጌታ መሆን። አንተ በጌታ ስትሆን እኮ ክፉ አትሆንም። በጌታ ስትሆን በኢየሱስ ክርስቶስ ለጠላት በኢየሱስ ክፉ አትሆንም። አይደለም ለወዳጅ በኢየሱስ ክርስቶስ በጌታ የሆነ ሰው በኢየሱስ ክርስቶስ ምን አይነት የታደለ ነው። በኢየሱስ ክርስቶስ መንፈስ ቅዱስ የሚባል በኢየሱስ ክርስቶስ በእኛ ላይ የሚሰለጥን አምላክ አለ። በኢየሱስ አብ፣ ወልድ፣ መንፈስ ቅዱስ እነዚህ ሶስቱ አንድ ላይ በእኛ ላይ አሉብን። በኢየሱስ ክርስቶስ እግዚአብሔር አብ በሰማይ አለ። እግዚአብሔር ወልድ ከኛ ጋር አለ። መንፈስ ቅዱስም ከኛ ጋር አለ። በኢየሱስ ክርስቶስ የምናከብረው የሰማይን አምላክ ልዑል እግዚአብሔር ነው። በኢየሱስ የምንሰግድለት ለእግዚአብሔርለት የምንኖርለት ለእግዚአብሔር በኢየሱስ ክርስቶስ ነው። ስለዚህ በኢየሱስ ክርስቶስ ነው የታደለ ህዝብ ነው። ጌታን የሚያመልክ ህዝብ በኢየሱስ ክርስቶስ የታደለ ህዝብ ነው። ልንገራችሁ አንድ በአንድ ጌታን የሚያመልክ ሰው የታደለ እንደሆነ እንዴት ልንገርህ? ሌሊት በአልጋው ላይ ሲተኛ አጋንንት አይጫወትበትም። አየህ ልዩነትማ አለ በኢየሱስ ክርስቶስ። እንዴት እኔ ሁሌ ደስ የሚለኝ ነገር እንደው ታውቃለህ፣ እኔ ባለሁበት ቦታ አጋንንት እድል ፈንታ አይኖረውም። እኔ በምኖርበት፣ እኔ በምጠቀምጥበት፣ እኔ በምተኛበት፣ እኔ በምጠብበት፣ ምክንያቱም የእግዚአብሔር ስም በእኔ ስለተጠራ እግዚአብሔር ለስሙ ሲል በኢየሱስ ክርስቶስ አጋንንትን ያባርረዋል። እግዚአብሔር ለስሙ ሲል በኢየሱስ ክርስቶስ ኢየሱስ ይሄው የኔ መድከምና የኔ መበርታት ለእግዚአብሔር ምንም አይደለም። በኢየሱስ እግዚአብሔር ግን ሁሌ በኔ ህይወት ላይ የበረታ ነው። እግዚአብሔር ግን ሁሌ በኔ ህይወት ላይ የበረታ ነው በኢየሱስ ክርስቶስ። ስለዚህ በጌታ የሆናችሁ እንኳን ደስ ያላችሁ። በጌታ ያልሆናችሁ እንዲህ ልበላችሁ፣ ወደ ጌታ ኢየሱስ ክርስቶስ ኑ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ ተቀበሉ። ይህንን ስታደርጉ ክፋት ከእናንተ ይወገዳል። ይህንን ስታደርጉ ጌታን ስትቀበሉ ስካር ከእናንተ ይወገዳል። ጌታን ስትቀበሉ ለወንድም ጠላት መሆን ከእናንተ ይወገዳል። ጌታን ስትቀበሉ ጠላቶቻችሁን ትወዳላችሁ። ጌታን ስትቀበሉ በክፋት አታዩ። ጌታን ስትቀበሉ በኢየሱስ ክርስቶስ ለወንድሞቻችሁ ጉድጓድ አትቆፍሩ። ምክንያቱም ይሄንን ጉድጓድ የሚቆፍሩ የዲያብሎስ ልጆች ወይም ደግሞ ይሄ ሲወርድ ሲወራረድ የመጣ ልማድ የሆነ ነገር የሚያመልኩ በኢየሱስ ክርስቶስ ያልወደቀላቸው አጋንንትም ሉሲፈርም በላያቸው ላይ ተከምሮባቸው ያሉ የወንድሞቻቸውን ማደግ የማይፈልጉ እነዚህ ጌታን ያልተቀበሉ ሌላ አምላክ ወይም ደግሞ የዚህ ዓለም ገዢ የዚህ ዓለም ሲስተም የተቆጣጠራቸው ለዚህ ዓለምና ለምድሩ የተገዙ በኢየሱስ ክርስቶስ የዚህን ዓለም የሰይጣንን ፕሮግራም ያስተናግዱታል። እናንተ ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ የተቀበላችሁ በኢየሱስ ክርስቶስ አየህ፣ ስካር በእናንተ ዘንድ የለም። አድመኝነት በእናንተ ዘንድ የለም። ጥልና ክርክር በእናንተ ዘንድ የለም። ጳውሎስ ይህንን ብሎታል፣ እኔም እደግመዋለሁ በኢየሱስ ክርስቶስ። ወንጌሉም ይህንን ይለዋል በኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስን ከተቀበልክ በኢየሱስ ክርስቶስ እውነተኛ ጌታ በላይ ላይ ከሾምክ በኢየሱስ ክርስቶስ እነዚህ ነገሮች ቢኖሩ እንኳን ከዛፍ ላይ ቅጠል እንደሚረግፍ ይረግፋሉ። ስለዚህ ጌታ ኢየሱስ ክርስቶስን ወደ ራሳችሁ የግል አዳኝ አድርጋችሁ አስገቡት። ጌታ ኢየሱስ ክርስቶስን በሕይወታችሁ ሹሙት። ጌታ ኢየሱስ ክርስቶስን በትዳራችሁ ሹሙት። ጌታ ኢየሱስ ክርስቶስን በስራችሁ ሹሙት። ጌታ ኢየሱስ ክርስቶስን በመውጣታችሁ ሹሙት። ጌታ ኢየሱስ ክርስቶስን በአገልግሎታችሁ ሹሙት። ኢየሱስ ጌታ ነው። ሰይጣን ግራ ገብቶት ትውልድ ግራን እያጋባው ባለ በዚህ ዘመን ፈርሰስ ብለህ የምትኖረው እግዚአብሔር ምሕረት ስላደረገልን ነው። በኢየሱስ ክርስቶስ የእግዚአብሔር ምሕረትና የእግዚአብሔር ቸርነት ከፊት ቀድሞ ስለወጣ በኢየሱስ ማንም ምንም ሊያደርግ አይችልም። አንተ ላይ የተጠራው ስም ወይም በአንተ ያለው የሰማይና የምድር አምላክ እግዚአብሔር ስለሆነ በጌታ አጋንንት ሊኖር አይፈልግም። ለመሰለ ኢየሱስ የሚለው ስም ይሄ ስሙ ከስሞች ሁሉ በላይ ነው። ይሄ ስም የሚያስመልክ ስም ነው። ይሄ ስም አጋንንት ወደ አንተ እንዲቀርብ የማያደርግ ስም ነው። ለዚህ እኮ ነው በኢየሱስ ክርስቶስ ጨለማ ከብርሃን ጋር ህብረት የለውም የሚለው ብሎ መጽሐፍ ቅዱስ የሚናገረው። ስለዚህ ጌታን ጥሩ፣ በዘመናችሁ ጌታን አንጉሱት። ጌታ ምንኛ መታደል ነው በጌታ መሆን። ያው ጌታ ምስክሬን፣ እኔ ያቺ ቀን እግዚአብሔር ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጌ የተቀበልኳት ያቺ ቀን የተባረከች ነው በኢየሱስ ክርስቶስ የተባረከች ሲሆን በኢየሱስ ምንም አልጎደለብኝም። እግዚአብሔር ምሕረትን፣ እግዚአብሔር ቸርነትን፣ እግዚአብሔር በጎነትን አድርጎልኛል። በኢየሱስ ገና ያሰፋኛል። በኢየሱስ ክርስቶስ እሰፋለሁ፣ እሄዳለሁ፣ እበዛለሁ። ምክንያቱም እግዚአብሔር የእጄን ስራ ይባርከዋል። እግዚአብሔር የአፌን ፍሬ በኢየሱስ ክርስቶስ ያወርሰኛል። እግዚአብሔር የጉልበቴን በኢየሱስ ክርስቶስ በረከት ያበላኛል። በኢየሱስ ክርስቶስ እግዚአብሔር አምላክ ከፊቴ ቀድሞ ወጥቷል። ስሙ ለዘላለም ይባረክ። ስለዚህ በዘመናችሁ ጌታን ሹሙት፣ ጌታን ሹሙት። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው።